ጫሌ የእምነት ትስር የቅርስ ጥበቃ ክፍል 4 የደቡብ ወሎ የመውሊድ ጉዞ ከጀማ ንጉሥ ተነስቶ ገታን አልፎ አሁን ወደ ጫሌ ደርሷል። በዚህ ጉዞ ያየነው አንድ ታላቅ ሀቃለ የእምነት ቅርስ የሚኖረው በግድግዳና በሕንፃ ብቻ ሳይሆን በሰዎች ትውስታ፣ በእምነት ሥርዓትና በትውልድ ትስር ውስጥ ነው። ከደሴ 77 ኪ.ሜ በወረባቦ ከወረዳው ቢስቲማ ከተማ 29 ኪ.ሜ ርቀት ከዛሬ 500 ዓመት በፊት በሼህ ያሲን በ012 ቀበሌ ልዩ መንደር ጫሌ በሚባል ቦታ ተመሠረተ። ጫሌም በመውሊድ ወቅት ምዕመናን በመሰባሰብ በጸሎትና በልዩ የአከባበር ሥርዓት የእምነታቸውን ትስር ያጠናክራሉ። ይህ በዓል ደግሞ የቦታውን ታሪክና ባህል ለሌሎች ለማስተዋወቅ የሚያስችል ታላቅ መድረክ ነው። መውሊድ ለታዳሚዎቹ የእምነት በዓል ነው፣ ለአካባቢው ግን ከዚያ በላይ የሆነ ዕድል ይዞ ይመጣል። ከሩቅ የሚመጡ ምዕመናን የአካባቢውን ታሪክ፣ ባህልና የተፈጥሮ ገጽታ እንዲያውቁ የሚያደርግ የጉብኝት ዕድል ሊፈጠር ይችላል። የቦታው ታሪክ በተገቢ መልኩ ሊተረክ ይገባል። የቅርሱ አካላዊ ገጽታ ሊጠበቅ ይገባል። የአካባቢው ንጽሕናና ደህንነትም ቅድሚያ ሊሰጣቸው ይገባል። በተለይ የሃይማኖት ቅርስ ሲሆን የእምነቱን ሥነ ሥርዓት መከበር ዋና መርህ ነው። ቱሪዝም ልማት ማለት የቅርሱን መሠረታዊ ማንነት መቀየር አይደለም፣ በተቃራኒው የቦታውን እሴት ጠብቆ ለሰፊው ማኅበረሰብ በአክብሮት ማስተዋወቅ ነው። ስለዚህ የሃይማኖቱ ተከታዮች የዚህ ልማት ዋና ተሳታፊዎች ናቸው። በመውሊድ በዓል በመታደም ቅርሱን በመጠበቅ ንጽሕናውን በመጠበቅና ታሪኩን ለልጆች በማስተላለፍ ትልቅ ድርሻ አላቸው። ከዚህም በላይ የመውሊድ በዓል የአካባቢውን ባህልና እንግዳ ተቀባይነት ለማሳየት ዕድል ነው። ይህ ዕድል ለወጣቶችም አዲስ ተስፋ ይዞ ይመጣል። የአካባቢውን ታሪክ በመማር አስጎብኚ መሆን፣ የቱሪዝም መረጃ ማቅረብ፣ በዲጂታል ሚዲያ የመዳረሻውን ገጽታ ማስተዋወቅና በመውሊድ ወቅት ለሚመጡ ታዳሚዎች የተለያዩ አገልግሎቶችን መስጠት ይችላሉ። ሴቶችም በዚህ የልማት ሂደት ተጠቃሚ ሊሆኑ ይገባል። የአካባቢ ምግብ፣ የእጅ ሥራ፣ ባህላዊ ምርቶችና ሌሎች የጎብኚ ፍላጎቶችን የሚያሟሉ ምርቶች የገቢ ምንጭ ሊሆኑ ይችላሉ። ይህም ቱሪዝም ከቅርስ ጥበቃ ጋር ብቻ ሳይሆን ከማኅበረሰብ ኢኮኖሚ ጋርም እንዲገናኝ ያደርገዋል። እዚህ ላይ የአጋርና ባለድርሻ አካላት ሚና ይመጣል። የቱሪዝም መዳረሻ በአንድ ቀን አይገነባም። የመንገድ፣ የውሃ፣ የንጽሕና፣ የመጠለያ፣ የመረጃና የመጓጓዣ አገልግሎቶች በተቀናጀ ዕቅድ መሻሻል ያስፈልጋቸዋል። የግሉ ዘርፍ በዚህ ረገድ ትልቅ የልማት አጋር ሊሆን ይችላል። በመጠለያ፣ በምግብ፣ በመጓጓዣና በጎብኚ አገልግሎት ላይ የሚደረግ ኢንቨስትመንት የመዳረሻውን አቅም ያሳድጋል። የልማት አጋሮችም በጥናት፣ በሥልጠና፣ በቴክኒክ ድጋፍና በሌሎች የልማት ሥራዎች ሊሳተፉ ይችላሉ። ጀማ፣ ንጉሥ ገታ፣ ደገር፣ ጫሌ፣ አርባ ጫማና ሌሎች ቅርሳዊ ስፍራዎች በአንድ የጉብኝት መስመር ሊተሳሰሩ ይችላሉ። ይህ የአካባቢውን የቱሪዝም ምርት ይሰፋል፣ የጎብኚዎችን ቆይታ ያራዝማል፣ የማኅበረሰቡንም ተጠቃሚነት ያሳድጋል። የሃይማኖት ተቋማት የእምነቱን ክብር ይጠብቃሉ፣ ማኅበረሰቡ ቅርሱን ይንከባከባል፣ ባለሙያዎች የመዳረሻ ልማቱን በጥናት ይመራሉ፣ የግሉ ዘርፍ ኢንቨስት ያደርጋል፣ የመንግሥትና የልማት አጋሮች ደግሞ ያስተባብራሉ። የመውሊድ በዓል የሚያመጣውን የሰዎች ፍሰት ወደ ተጠናከረ የቱሪዝም ምርት ለመቀየር ከዛሬ ጀምሮ መሥራት ያስፈልጋል። ታሪኩን መመዝገብ፣ ቅርሱን መጠበቅ፣ መረጃውን ማሰራጨት፣ መዳረሻውን ማስተዋወቅና ለጎብኚው የተሻለ ተሞክሮ መፍጠር የጋራ የልማት ሥራ ነው። እኛ የምንፈልገው በዓሉ ሲያልቅ ቱሪዝም እንዲያበቃ አይደለም። በዓሉ የመነሻ ነጥብ ሆኖ በቀጣዩ ወራትም ጎብኚዎች ወደ መዳረሻዎቹ እንዲመጡ፣ ታሪኩን እንዲያውቁ፣ አካባቢውን እንዲጎበኙና ማኅበረሰቡም ከዚህ የሚገኘውን ጥቅም እንዲያገኝ ነው። ይህ ሲሆን መውሊድ የእምነት በዓልነቱን ጠብቆ የቱሪዝም መዳረሻ ልማትን የሚያነሳሳ ኃይል ይሆናል። ቅርሱ ይጠበቃል፣ ታሪኩ ይተላለፋል፣ ማኅበረሰቡ ይጠቀማል፣ ወጣቱ ትውልድ ዕድል ያገኛል። ጫሌ የእምነት ስፍራ ብቻ አይደለም፣ የታሪክ ትውስታ፣ የማኅበረሰብ እሴትና የወደፊት የቱሪዝም ዕድል ነው። እኛም ይህን ዕድል በጋራ እንጠቀምበት። በዓሉን እናድም፣ ቅርሱን እንጠብቅ፣ መዳረሻችንን እናልማ። አዘጋጅ የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ